ስትነሳም የሷን ፎቶ እያየች ምንጊዜም እያለቀሰች ነበር እና በዚህን ሰዓት ሰላም በጣም ትናደዳለች። እኔ ልጅሽ አይደለሁም ሀሴት ብቻ ነች ልጅሽ ብላ ትጨቀጭቃለች ማለት ነው። እንግዲህ ሌሊት ተኝታ እሷም ፎቶዋን እያየች አንቺ ልጅ መቼ ነው ከህይወቴ የምትወጪው ብላ እያለች ስትል እናቷ ትመጣባታለች። ከዛም አንቺን ብቻሽን ማውራት ጀመርሽ እንዴ ብላ የሰላም እናት ትላታለች። አዎ ያንቺ በሽታ ተጋብቶብኛል ብላ ትላታለች ማለት ነው። እብድ ነሽ እያልሽ ነው ብላ የሰላም እናት ትላታለች። እንደዛ ማለት አይደለም የሀሴትን በሀሴት መንፈስ ትለፈልፊ የለም ወይ ብላ ትላታለች። ኧረ ተይ ሰላምዬ እናትሽ ነኝ ቢያንስ ትንሽ ፈሪ ብላ እሷም ትላታለች ማለት ነው። እንግዲህ ከዛ እሷ እኔ ከጎንሽ ተኝቼ የእሷን ፎቶ ታቅፈሽ ታድሪያለሽ ልጅሽ ሀሴት ነች እናትነትሽ ለሀሴት ነው ብላ ትላታለች። እናትሽ እኔስ አንቺስ እና ልጅ አይደለሽም ብላ በምትላት ሰዓት እኔ እሱንማ ከተጠራጠርኩኝ ቆየሁ እኮ ብላ ትላታለች። ኧረ ተይ ሰላም መቼ ነው እንደ ሰው የምታስቢው በምትላት ሰዓት ልጅነቴን ልጄ ነሽ ብለሽ ስታምኚ ያን ጊዜ እንደ ሰው አስባለሁ ብላ ትላታለች። እናቷም መቼም ቢሆን ሰላምዬ ልጅሽ ነኝ እናትሽ ነኝ ልጄ ነሽ ብላ ትላታለች። ከዛም እንግዲህ ያን ጊዜ አባቴ ልውሰድሽ ብሎ በሚለኝ ሰዓት ምነው በሄድኩ ኖሮ አንቺን ብዬ መርጬ አንቺ ጋር ቀርቼ አሁን እንደ ግር እሳት ያንገበግበኛል ብላ ትላታለች ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ ኖላዊ ክፍል 13 በአዲስ ቪዲዮ ተከስቻለሁ። ይህን ቪዲዮ እስከ መጨረሻው በማየት ከጎን የሆናችሁ አበረታቱኝ ማለት ነው። እንግዲህ መቼ ነው አንቺ እንደ ሰው የምታስቢው በምትላት ሰዓት ልጄ ነሽ ብለሽ ስትይኝ እኔ ያን ጊዜ እንደ ሰው አስባለሁ ብላት ትላታለች ማለት ነው። ምነው ያን ጊዜ ከአባቴ ጋር በሄድኩ ኖሮ አሁን እንደ ግር እሳት ያንገበግበኛል፣ አሁን ቀጥ ብለሽ ወደ አባቴ ላኪኝ ብላ ትላታለች። ምን ጎሎብሽ ነው እኔ ጋር ብላ ትላታለች። በቃ ከአንቺ ጋር መኖር አልፈልግም፣ አሁን ወደ አባቴ ቀጥ ብለሽ ላኪኝ። እንዴት አሁን ባህር ማዶ ተሻግረሽ ትሄጃለሽ ብላ ትላታለች። በቃ ላኪኝ አልፈልግም ብላ ሰላምም እናቷን ተጨቀጭቃታለች ማለት ነው። እንግዲህ እናቷ ሀሴት የሰላም እህት ከጠፋችባት ቆይታለች። እናትም ፎቶዋን እያዘች ታለቅሳለች፣ በጣም ታስባለች። ስትተኛም አቅፋት ነው ፎቶዋን የምትተኛው። በዚህን ሰዓት እንግዲህ ሰላም ትናደዳለች ማለት ነው። ሀንዬ ወደ ስራ በምትሄድበት ሰዓት አሲርን ታገኘዋለች። አሲር ሰላም ነህ ወይ እንዴት አደርክ? እዚህ ጋር በጠዋት ምንድን ነው የምትሰራው ብላ በምትለው ሰዓት እዚህ ጋር ሰላም አደሩን ጉብኝት እያደረግኩ ነው ብሎ ይላታል። ኧረ ትቀልዳለህ ታሾፋለህ እንዲህ ብላ ትለዋለች። ኧረ ሾፈት አይደለም ግን ሀንዬ ለምንድን ነው ትናንትና ምን ሆነሽ ነው እንደዛ እየደበረሽ ለምንድን ነው ያልነገርሽኝ ብሎ በሚላት ሰዓት ኧረ አልደበረኝም ደህና ነኝ እኮ ምን ሆንኩ ምንም አልሆንኩም፣ ኧረ ለምን እንደዚህ ትያለሽ ምንም አልሆንኩም አትበይ ብላ ትለዋለች ማለት ነው። እናንተ ለምንድን ነው እንደዚህ የምትጨነቀው ብላ በምትለው ሰዓት እንዴት አልጨነቅም መውደቂያ ባጣሁ እኮ ሰው በሸሼ ሰዓት እኮ እናንተ ናችሁ ያስጠጋችሁኝ ብሎ እሱም ይላታል ማለት ነው። ወይኔ እኔ እኮ የሆነ ነገር ብሆን እኮ ነግርህ ነበረ ምንም አልሆንኩም ብላ ትላለች። እንዴ አሁንማ እኮ ቤተሰብ ሆነናል ብሎ እሱም እሺ በቃ ስራ ረፈደብኝ ብላ ሀንዬም ወደ ስራዋ ትሄዳለች ማለት ነው። አሁንም ደግሞ አለፍ ሲል ሀንዬ ጭብጥ ብላ እየተከሰች ቁጭ ብሎ ቁጭ ብላ ያገኛታል ማለት ነው። እንዴ ሀኒ ምን ሆነሽ ነው እንዴ ስራ የለም እንዴ ዛሬ ብሎ ይላታል። አይ አንዳንድ ጊዜ እኮ እረፍት እኮ ለጤንነት ነው የለም ብላ እረፍት ነኝ ብላ ትለዋለች። ኧረ እረፍት አይመስለኝም አቀማመጥሽም ራሱ አደራረግሽም ትክክል አይደለሽም ምን ሆነሻል ምንድን ነው እንደዚህ የተከስሽው ብሎ ይላታል። አይ ምንም አልሆንኩም ብላ ትለዋለች። እንዴት ነው አባትሽስ እንዴት ናቸው ደህና ናቸው
ናቸው ወይ ብሎ በሚጠይቃት ሰዓት አልተገናኙም እንዴ አግኝተኸው ማታውቅ እንዴ ብላ ትለዋለች። ኧረ አግኝቼውም አላውቅም አግኝቼዋለሁ ብሎ ይላታል። እና ከደ ለምን ጠየቀኝ? ያው ለመጠየቅ ያክል ነው ብለው ይመልስላታል። በጣም ጥሩ አባት ነው ያለሽ ሀኒ ብሎ ይላታል። በጣም ጥሩ አባት ነው ያለሽ እና እንደዚህ አይነት አባት በማግኘትሽ በጣም እድለኛ ነሽ ብሎ ይላታል ማለት ነው። አይ ብላ እሷም እንግዲህ ያው በውስጧ ስላለባት እሱም በውስጧ ትክክል ጤነኛ እንዳልሆነ ስለተረዳ እና አባቷን ያመሰግንላታል ማለት ነው። ጠዋትም ማታም በጣም ማመስገን አለብሽ እንደዚህ አይነት አባት ስላገኘሽ፣ እንደዚህ መተከስ የለብሽም። አልፎ ተርፎ አይደለም ላንቺ ለልጃቸው ቀርቶ ለእኔም ራሱ በጣም ነው የሚርገበገቡልኝ እና ማመስገን አለብሽ ብሎ ይላታል ማለት ነው። እንደዚህ መሆን የለብሽም ብሎ በሚላት ሰዓት አይ የአባቴ ነገር እንኳን ከአሁን በኋላ ተስፋ እያስቆረጠኝ ነው ብላ ትላለች። ኧረ ተይ ተስፋ መቁረጥ የለብሽም እንዴት ያለሽ ብሎ ይላታል። እኔ እንኳን ሰው በሌለኝ ሰዓት እዚህ ጋር እናትም አባትም ሳይኖረኝ እንኳን እንደዚህ አልሆንኩም፣ ብሞት እንኳን የት ወደክ ብሎ የሚጠይቀኝ ሰው የለም። ይህን ሁሉ እንደዚህ የሆንኩ ግን ሞትን አልመኝም። አንቺ ግን እንደዚህ አይነት አባት ስላለሽ በጣም እድለኛ ነሽ ብሎ ይላታል ማለት ነው። እና አሁን ሰው ለሰው መድኃኒቱ ነው። ምንም ነገር እንደዚህ መሆን አይጠበቅብሽም። እዚህ ጋር የምትቀመጪውን ሂጂና ከአባትሽ ጋር ጊዜሽን አሳልፊ ብሎ ይላታል ማለት ነው። ከዚያም እንደዚህ በሚላት ሰዓት አይ አባቴ እንኳን አሁን እንኳን ተስፋ እያስቆረጠኝ ነው ብላ ትላለች። ኧረ ተይ እንደዚህ አይባልም ብሎ እሱም ያጽናናታል ማለት ነው። አሁን ተነሽና ወደ አባትሽ ሂጂ፣ ሁሉንም ነገር ከአባትሽ ጋር ስትሆኚ ሁሉም ነገር ይቀልሻል ብሎ ይላታል። እንዴ አሲር ግን አሁን የምትናገረው ይታወቃል፣ አባቴ በውስጥ ያለ በአንተ ውስጥ ያለ ነው የሚመስለኝ ብላ ትለዋለች። አይ አልሽኝ ብሎ እሱም ይላታል። አሁን ትቀመጫለሽ ወይስ ትነሻለሽ ብሎ በሚላት ሰዓት እሺ በቃ እንነሳ ብላ አጽናንቷት ቆንጆ ቃላት ተነጋግረው ከዛ ተነስተው ይሄዳሉ ማለት ነው። ከዛ በምትሄድ ሰዓት ሰላምን ታገኛታለች። እንዲህ ሰላምዬ እንዴት ነሽ ሰላም ነሽ ወይ ተባብለው ወዴት ነው በጠዋት ተነስተሽ ወደ ልትሄጂ ነው ብላ ትላታለች። አይ እኔ እንጃ ብቻ ዝም ብዬ ወደዚህ ወጣ ልል ነው ብላ ሰላምን ትመልስላታለች። ቁርስ በልተሻል እንዴ ብላ ሀንዬም ትጠይቃታለች። እናቴ ቆንጆ ቁርስ አዘጋጅታ ሰጥታኛለች ብላ ትላታለች። እንዴ እህትዬ መጡ እንዴ ብላ ሀንዬም ትጠይቃታለች። አዎ መታለች ብላ ሰላምን ትመልስላታለች። ግን ሀኒ ለምንድን ነው ትናንትና የቀረሽው ብላ ሰላምን ትጠይቃታለች። አይ ዝም ብዬ ብላ እሷም አንገቷን ቅልስልስ በማድረግ እንዴት ዝም ብዬ ምን ሆነሽ ነው የቀረሽው ትናንትና ያልመጣሽው ንገሪኝ እንጂ እየጠየኩሽ እኮ ነው ብላ ሰላምን ትላታለች። ከአባዬ ጋር የሆነ ቦታ ሄደን ከዛ በዛው መሸብኝ በዛው ሳልመጣ ቀረው ብላ ትላታለች ማለት ነው። እና ከዛ እሺ በቃ ብላ እሷም ግን ደህና አትመስለኝም ትክክልም አይደለሽም በቃ እሺ ብላ እሷም ትሄዳለች ማለት ነው። ከዛ ሀኒም ወደ ቤት ታመራለች። ወደ ቤት በምታመራ ሰዓት አሰሪዋን የሰላምን እናት ታገኛለች ቤት ውስጥ። ከዛ ሰላም ተባብለው ሀኒዬ አስሚኝም እንዴ እንዴት ነሽ እትዬ መጡ እንዴ እንዴት ነው አንዴ አንቱ አንዴ አንቺ ነው የምትላት ነው እንዴት ናችሁ እንዴት ነሽ እያለቻት እንግዲህ ከዛ ላይ ቀፊኝ ሀኒዬ ብላ ትላታለች የሰላምም እናት። ከዛ ሀኒም ተቃቅፈው ሰላም ይባባላሉ። ሀኒዬ እንዴት ነሽ ደህና ነሽ ወይ እና ከእንዴት ነው ሰሞኑን ትናንትና ለምንድን ነው የቀረሽው ብላ የሰላምም እናት ትጠይቃታለች። አይ ዝም ብዬ ነው የቀረሁት ከአባዬ ጋር የሆነ ቦታ ሄድንና ከዛ በዛው መሸብኝ ቀረው ብላ ትላለች። እኛ እኮ በጣም አሰብን ስልክሽም አይሰራም ቤትሽንም አናውቀው ወይ መተን አንጠይቅሽ እና በጣም እየተጨነቅን ነበር ብላለች። አይ ያው ድንገት የሆነ ነገር ነው ብላ ሰላምም ትመልስላታለች። እና እትዬ እንዴት ነው ሰላም ነው ወይ ብላ ሀኒዬም ትጠይቃቸዋለች። ሰላም ነኝ ሀኒዬ አንቺ ግን እንዴት ነሽ ግን ሰላም ነሽ ደህና ነሽ
ፊትሽ ግን ትክክል አይደለም፣ ምን ሆነሽ ነው ብላ ትላታለች የሰላም እናት። አይ ሳይ ደህና ነኝ፣ ትናንትና ፀሐይ ላይ ስለነበርኩ እሱ ነው ብላ ሀንዬም ትመልሳለች። ከዛም ሀንዬ እንዴት ነው የሄድኩበት ተሳካለሁ? ሁሉም ነገር ተስተካከለ ብላ ትጠይቃታለች። አዎ እግዚአብሔር ይመስገን ሁሉም ነገር ተሳክቶልኛል ብላ የሰላምም አሰሪዋም ትመልስላታለች። እና እትዬ ስለተጨነቃችሁልኝ ከልብ ነው የማመሰግነው ብላ ሀንዬም ምስጋናዋን ታቀርባለች። ኧረ ይሄ ምስጋና አያስፈልገውም ችግር የለውም ብላ የሀኒም እናት የሰላምም እናት ትመልስላታለች ማለት ነው። ከዛ በቃ እሺ አሁን ሶፋ እያስተካከልኩ ነው ታግዥኛለሽ ብላ ሀኒም እሺ በቃ መጣሁ እኔ እሰራለሁ ብላ ሶፋውን ልታግዛት ትሄዳለች ማለት ነው። ከዛም ሶፋውን ከጨረሱ አግዘዋት ሀኒ ሽንኩርት ልከትፍ ክችን ውስጥ ገብታ በሀሳብ ጭልጥ ብላ ሄዳ እጇን በቢላሆ ቆረጠችው ማለት ነው። ከዛ ወይኔ ብላ ስትጮህ ምላሴ መጥቶ ምላሴ መክሰስ ሊጠይቃት ሲመጣ እሷ እጇ እየደማ ነው። ምን ሆነሽ ነው ብሎ ምላሴም ይላታል። እጄን በቢላሆ ቆረጥኩት በሀሳብ ሄጄ ብላ ትለዋለች። ምን እያሰብሽ ነው ብሎ በሚላት ሰዓት አይ ዝም ብዬ ብላ አይ እንግዲህ ካልነገርሽኝ አላስጨንቅሽም በቃ ብሎ ምላሴም ይላታል ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ይህንን ቪዲዮ እስከ መጨረሻው በማየት ከጎን የሆናችሁ አበረታቱ።